السلام عليكم وعليكم السلام ورحمة الله وبركاته ውስጤ ስለተጎዳ ጥያቄ እንግዳ ነገር ነውና እባካችሁ ይቅርታ አድርጉልኝ። አይዞ ተረጋጋ። ከኔ ጋር ለ48 ዓመታት ከሁለት ወራት ያህል የኖረች ሚስት አግብቼ ነበር። እሷ የሥነ ምግባር ምሳሌ ነበረች። በቴሌቪዥን ከምናያቸው የትዳር ችግሮች በመካከላችን ምንም ተፈጥሮ አያውቅም። ከሞተች 11 ወር ተኩል ሆኗታል። ከዛን ቀን ጀምሮ ሁሌ ያለቅሳለሁ። በሰላቴ ያለቅሳለሁ። በ34ቱም ስጁዴ ላይ ለሷ አብዝቼ ዱዓ ያደረኩ አለቅሳለሁ። ቁርአንም እየቀራሁ አለቅሳለሁ። ቁርአን ከቀራው በኋላ በማደርገው ዱዓም አለቅሳለሁ። እናም አንደኛው ጥያቄ የኔ ማልቀስ እሷ ላይ ተጽዕኖ ይፈጥራል ወይ? ሁለተኛው ጥያቄ በሶላት ወቅት ማልቀሴ በሶላቱ ትክክለኛነት ላይ ተጽዕኖ አለው ወይ? ሶስተኛው ጥያቄ ቁርአን በመቀራ ጊዜ ማልቀሴ ምንዳውን በማግኘት ላይ ተጽዕኖ አለው ወይ? እና ለሷ ለወላጆቼና ለመላው ሙስሊሞች የመቅራት ምንዳው እንዳይደርስ ማልቀሴ ተጽዕኖ አለው ወይ? እነዚህን ለማጣራት እንፈልጋቸው ጥያቄዎች ናቸው። እና ይቅርታ አድርጉልኝ፣ ውስጤ ደክሞ ነው። አላህ ትዕግስቱን ይስጥህ።